በሙሐመድ ሰለላሁ ዐለይሂ ወሰለም ላይ የወረደውን ዲን በእርግጥም ክዷል ብለዋል። የሚገልጡት ኪታብ ግን የድግምት ኪታብ ነው። ኪሳራ ይከላከላል ብለው ይሰጣሉ። መኪና አደጋ ላይ እንዳይወድቅ ብሎ ይሰጣሉ። ጥይት እንዳይወጋ ጨሌ በማንጠልጠል አይንናስ እንመክታለን፣ ሲህር እናስወግዳለን፣ እንደዚህ አይነት ነገር የሚያምኑ ሰዎች አሉ። ይሄ ሁሉ በመጓጓዣ መኪና ላይ መስቀል ወይም በመኝታ አልጋ ላይ بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على سيدنا محمد وعلى آله وأصحابه أجمعين ቀደም ሲል ተነስቶ የነበረ አንድ ጥያቄ አለ። እሱን ተጨማሪ ማብራሪያ ለመስጠት ነው በዛሬው። ሕርዝን ማንጠልጠል ሕርዝ ይሉታል። ሕርዝ ማለት መከላከያ ማለት ነው ቃሉ ሲተረጎም። በአንገት ላይ ወይም በእጅ ላይ ወይም በመጓጓዣ መኪና ላይ መስቀል ወይም በመኝታ አልጋ ላይ ማስቀመጥ፣ ይሄ ነገር በሸሪዓው እንዴት ይታያል ነው? ይሄ ክልክል ነው፣ ሸሪዓችን ይከለክላል። لقول النبي صلى الله عليه وآله وسلم من علق تميمة فقد كفر بما أنزل على محمد صلى الله عليه وسلم أو كما قال. ሕርዝ ያንጠለጠለ ሰው በሙሐመድ ሰለላሁ ዐለይሂ ወሰለም ላይ የወረደውን ዲን በእርግጥም ክዷል ብለዋል። አማኝ አይደለም ከሃዲ ነው እያሉ ነው። ይሄ ከባድ ነገር ነው። በእርግጥም ደግሞ ከሃዲም ነው። ለምን ያ ነገር ነው የሚጠብቀኝ ብሎ ያምናል። ይሄ ከሲህርም ጋር ሊገናኝ ይችላል። ብዙ ጊዜ የሚጣጥፉና የሚያንጠለጥሉት ሰዎች ድግምተኞች ናቸው። ኪታብ ገላጭ የሚል ስም ይሰጣቸዋል። የሚገልጡት ኪታብ ግን የድግምት ኪታብ ነው፣ የሸሪዓ ኪታብ አይደለም። የሸሪዓ ኪታብ መንፈሳዊ ሕክምና ከሆነ ቁርአንና ሱና ላይ የተዘከሩ የተወሱ ነገሮች አሉ። አያቶችን በመቅራት ዱዓዎችን በመቅራት ሊፈወስ ይችላል ሰው። ቁርአን ለአካልም በሽታ ለቀልብም በሽታ መድኃኒት ስለሆነ ወንነዝሉ ምን አልቁርአን ማ ሁወ ሽፋእ። ከዛ ውጭ ግን የሆነ ማንጠልጠልም ሆነ መስቀል ምን الشرك بالله تبارك وتعالى ነው። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም من علق تميمة فقد أشرك። ሰውየው የሆነ ገመድ ነገር እጁ ላይ እንደዚህ አስሮ ነብዩ ሰለላሁ ዐለይሂ ወሰለም አዩት። ምንድነው ሲሉት من الواهنة አላቸው። ዋሂና ማለት የሚያሰንፍ በሽታ አለ፣ እሱን ይከላከላል አላቸው። እንዳልዳከም ነው አለ። እንግዲህ በአቅላችሁ ስታስቡት ራሱ የሆነ ሰንሰለት ወይም ጎማ ወይም የሆነ ነገር እጁ ላይ ስላንጠለጠለ የተለየ ጉልበት የሚያገኝበት ምን አይነት ተአምር ነው ብላችሁ ታስባላችሁ? ከዛ ምን አሉት ነብዩ ሰለላሁ ዐለይሂ ወሰለም ላ ተዚዱከ ኢላ ወሃናን አሉት። ይሄ ድክመት እንጂ ለምንም አይጨምርህም ማለት ነው። ምክንያቱም የአካል ድክመት መጀመሪያ ኑሮበት ሊሆን ይችላል መድኃኒት ፍለጋ የሄደው። አሁን ደግሞ የአቂዳ ድክመት ጨመረበት። መንፈሱም አካሉም ደካማ ማይረባ ተልካሻ ሰው ነው ማለት ነው ይሄ ሰው። ስለዚህ ይሄ ድክመት ይከላከላል። ይሄ ለምሳሌ ኪሳራ ይከላከላል ብሎ ለነጋዴዎች ራሳቸው የተጻፈ ወረቀት ነጋዴዎች ናቸው አታላዮቹ፣ መድኃኒት አድራጊ ነን ባዮች ማለት ነው። ኪሳራ ይከላከላል ብሎ ይሰጣሉ። መኪና አደጋ ላይ እንዳይወድቅ ብሎ ይሰጣሉ። ጥይት እንዳይወጋ፣ ጥይት ተተኩሶ በአንተ ላይ ተነጣጥሮ በሆነ ወረቀት ተመክቶ የሚመለስበት አይኖርም። ግን ገሽ ነው። ገንዘቡን ከፍሎ መከላከያ ብሎ ከነሱ የሚገዛ ሰው አለ። አቂዳውንም አበላሽቶ እምነቱን ሽርክ ውስጥ ገብቶ ለዱንያውም አይጠቅመውም። በሁለቱም መልኩ ጎጂ እንጂ ጠቃሚ ያልሆነ ድርጊት ይደረጋል ማለት ነው። ስለዚህ ተሚማ ብለው ስሙን የጠሩት ላሱ ተሚማ ማለት ማሟያ ማለት ነው። የጎደለው ነገር ይሞላለታል። የትም ለሁ ማ አራድ ማለታቸው ነው። ምንም ግን ሊያሟላ የሚችለው ነገር የለም። ዛጎል የሚያንጠለጥሉ ሰዎች አሉ። ጨሌዎችን ለምንድን ነው ይሄን የሚያደርጉት? ጨሌ በማንጠልጠል አይንናስ እንመክታለን፣ ሲህር እናስወግዳለን፣ እንደዚህ አይነት ነገር የሚያምኑ ሰዎች አሉ። ይሄ ሁሉ ሽርኩን ቢላሂ ተባረከ ወተዓላ በአላህ ላይ የሚደረግ ሽርክ ነው።
ያስተሳሰብም ዝቅጠት ነው ያመመው ሰው ከበሽታው ጋር ተስማሚ መድኃኒት ሊያደርግለት የሚችል ባለሙያ ዘንድ መሄድ ይቻላል ሸሪዓችን አይከለክልም ما انزل الله داء الا وانزل له دواء علمه من علمه وجهله من جهله ይላሉ ነብዩ ሰለላሁ ዐለይሂ ወሰለም كما في صحيح مسلم ማንኛውንም በሽታ አላህ Subhanahu Wa Ta'ala ፈጥሮ መድኃኒት ያላስገኘለት ከቶም የለም ያወቀ ያውቀዋል ያላወቀ ያውቀውም የውቀት እጥረት ችግር ይሆን ካልሆነ በስተቀር ሰዎች ከተከታተሉና ካጠኑ ለማንኛውም በሽታ መድኃኒት ይገኛል ማለታቸው ነው የትልቅ ተስፋ ነው ይሄ በእንዲህ እንዳለ ግን መድኃኒት ካልሆነ ነገር ፈውስን መፈለግ ሌላ ኪሳራ መጨመር ነው የሚሆነውና ወንድሞቼ እህቶቼ በማይረባ ነገር ከመንጠልጠል እንታቀብ ነው ምለው ሰዓታችን አልቋል والسلام عليكم ورحمة الله تعالى وبركاته